እኔ ላንተ አባዬ አቢጌል እኔ ባንቺ ተማመናለሁ። ካንቺ በሙሉ ልብ ያመነኝ አቃቤ ሕግ ጠበቃ መቅጠር እችላለሁ፣ ግን እሱ በሙሉ ልብ ያመነኝ። አቢጌል አንቺ እንድትከራከሪልኝ ነው የምፈልገው። እምነት ክደት ቃሎች በፍትሐብሔር የሚታዩ ናቸው። ደግሞ መክሰስ የምችለው የእርሶ ባለቤት ናት። የኔ ወንጀል እሱ ነው፣ እሱ ታስሉኛላችሁ። ሌላ ግን ጊዜ ትፈጃላችሁ እንጂ ምንም የምታገኙት ነገር የለም። ይኸውልህ እሷ ተሰውራለች ወይም ደግሞ ከሀገር ወጥታለች። ሪፖርቱን ጨምሮ ዛቻ በሚል ማስረጃ የላከችላችሁ እሷ ነች። ደግሞ እኔ ያልገደልኳትም። ቆይ ማን ነው ይህንን ሪፖርት ለእናንተ ያቀረበላችሁ? ማን የነገራችሁ? ጥቆማ ከየትም ሊመጣ ይችላል። ማጣራት አለባችኋ። አንድ እኔን የሚያውቅ ሰው ወይም እኔን የሚጠላ ሰው በእኔ ላይ ስለጠቆመ እናንተ ተነስታችሁን የማሰር አለባችሁ። ምንድነው ጅራታም? ቆይ ራስን ስተነበር እኮ ገዜ የነፍስ ሌባ ነው። አቤት 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 አቤት! ዛሬ ጀመረ ጅባ ያሳድረኝም አለ ያገሬ ሰው። ይሄ ሰው ቸኮለ ሊያድር ነው መሰለኝ። አንቺ ምን አይነት ተራጣም ነሽ? ተረታጣቢ ልትብለኝ ነው አይደል? ጋይስ ምን ላድርግ ምን ላድርግ? አማቻችን ምን ነው ፍጥን አለ። እንዴው ገና መስግነን ሳንጨርስ አያያዙን ገና ሳንትን ሳንል አይ ፊቱ ነው ናታን እኮ ብሏል። አቢጌል ነገር በጣም ትትና የበዛበት ነገር ደግሞ ብዙ ደስ አይልም። ማርታም ብላታለች ማስመሰልና መሆን ይለያል። ማስመሰል ለተወሰነ ጊዜ ነው፣ ከቆይታ በኋላ ግን የሰው ልጅ ማንነቱ ይገለጣል። ስለዚህ እንግዲህ ብላት ነበርና በጣም በሚያሳዝን ሁኔታ እንግዲህ ቃዲስ የሚባለው ወልንኪስ በጣም በሚያሳዝን ሁኔታ ዛሬ እንግዲህ እሷ ልጅቷ እየተጨነቀች የኔ ፍቅር አባቴ ታሰር አላለም። ማሽቃበጥ ፕሮማክስ ጋይስ ፕሮማክስ ሸም ነው እንዴ! ይሄን ያክል እንደዚህ ይቻላል? እንደዚህ ይቻላል እንዴ? አሽቃበጠ ነው የምላችሁ። ግን እጅ አስፈታቸዋለሁ። ወይኔ አባቴ እኔ ዝም አያለሁኝ፣ እሳቸው እዛ ያድሩ። ኧረ አንተ ማነህ? እውነትን ነው በግድያ ወንጀል ተጠርጥሮ የታሰረን ሰው ፖሊስ የራሱ ምርመራ አድርጎ እስካለቀቀው ድረስ አንተ ሲጀምር አሁን ምንህ ነው ዋስ የሚሆነው? ምንህ ነው አሁን አንተ ለዋስ የምትበቃው? ለደረጃ ዋስ ልትሆን የምትችለው ሚስቱ እያለች ልጆቹ እያሉ የራሱ ስንት ወገን ዘመድ እያለው አንተ ትናንት አይናውጣ ፈጣጣ። ኧረ እንድቀስ እንዳይነቃብ እንደው ትንሽ እንኳን ሰከን አድርገው፣ ኧረ ረጋ አድርገው። ገና ከመድረሷ ቅጠል መበጠሷ አለ። ወይኔ ጉዴ! እንዴት እንዳስታቀኝ የምር ጋይስ። ደሞ ጋይስ ምጥንን ያሽኮረማል። አይታችኋል? አንቺ በጣም ቆንጆ ነሽ ምናምን አላለም እንዴ? እሷን እኮ ወዷት አይደለም ጋይስ፣ አውቆ ነው ይሄ ማስመሰል። አፈሪ ብላ ማለት ነው። ወይ ጌታ ሆይ ከእንደዚህ አይነት ወንድ ይሰውራችሁ። አሚን በሉ ጋይስ፣ አሚን በሉ። የምር ማለት አሚን በሉ ሴቶችዬ። እንዴ ምን ነው ሸዋ የሚገርባችሁ። በጣም ያሳቀችኝ ማን ታውቃላችሁ? ውሃ የምንፈስ ነው ያለችው። ወይኔ ምር እንደምናሳቀችኝ መቤቴን። ኧረ ውሃዬ መቼ ትክክል ብለሻል የኔ ቆንጆ፣ ምንም ስህተት የለውም የተናገርሽ ሁሉ በቃ ትክክል ነውና እንጃ ከምላችሁ በላይ በጣም ያሳቀች ማለት ነው። እና አባቴ ታሰረ እንዴት? እንዴት እናንተ አልነገራችሁኝም? አሁን ሄዳለሁ ምናምን እንዴት? እንደዛ እኮ አይደለም ቃዲስ እንዴ አባዬ እኮ እንደዛ አንተ ስለሆንክ አይደለም እኮ የምታስፈታው ማለት ምናምን አለችው ማለት ነው አቢጌል። እና ምን ቢላት አሪፍ ነው እንደ አቢጌል እኔን ማራቅሽ ነው እኔን እንደ ባዳ ማያትሽ ነው አላለም። ግሩም ጉድ እኮ ነው ጋይዝ፣ የምር ማለት ነው። አጣምጣው ስለዋንተ ተቆለለው አለ። እንደዚህ ምን ነው ፈጠንክ እናቴ። ናታንም በዚህ ላይ ካልተጨነቀ ነገሩን ለማጣራት ሁኔታውን ጠንቅቀው ለማየት የራሳቸው መንገድ እየተጓዙ ነው። ማድረግ ያለባቸውንም ነገር ደግሞ እያደረጉ ነው። አቶ ደረጀም ደግሞ ምንም የለበትም፣ ግን ያው ህግ እንተ ስለተሰጠበት ጥቆማ ስለተደረሰበት ግዴታ፣ በዛ ላይ ደግሞ ቤቱ ደም ስለተገኘ ከዛ አንጻር በዛ ላይ ደግሞ በፊት የዛቻና የማስፈራሪያ
እሷ ጋር የነበረውን ኢንተራክሽን ከእሷ ጋር የነበራቸውን ቮይስ ሪከርድ ምናምን ስለሰሙ ፖሊሶቹም ያንን ነገር መርማሪውም እሱን ነገር ከሱ ጋር የተያዘ ስለሆነ ትክክል ናቸው ማለት ትክክል ነው፣ የሚያስጠረጥርም ነው፣ ልክም ነው ነገሩ እየሹና በዛ ልክ እያደረጉ እሷ እዚህ ጋር ደግሞ ይሄ ከፍት ክድን ይልብኛል በጥፊ ነበር ማለት ቀንቀና ማንተማ እንዲወር ብዙም አትራመድም። እሺ እዚሁ አሁን ነው ጉዲህ የሚወጣው። አብጌል ጠብሳ ነው የምትበላ እንዴ? አብጌል ቀላል ሰው መስላለች። አባቷ ራሱ በሙሉ ኮንፊደንስ ዛሬ ጠበቃም አልቀጥርም በቃ አንቺ ራስሽ ነሽ የምትሆኚ ብሎ ነው የሰጣት። ለተመረቂ አንድ አመት አይደለ የቀረሽ ሰው። ስለዚህ በቃ ሌላ ጠበቃም አልቀጥርም፣ ምክንያቱም ጠበቃም ብቀጥር እኔን የሚያቀኝ ካንቺ በላይ የማምነውም የሚያቀኝም አላገኝም በቃ። ምክንያቱም ለጠበቃ ሚስጥሩ ማውራት አይፈልግም። ስለዚህ አብጌል እንደዚህ ሲላት በጣም አንደኛ በዚህ ልክ አባቷ ስለታማመነባት፣ ሁለተኛ ደግሞ በቃ አብጌል አንቺ እኔ እኮ ጀግና ልጅ ነሽ ብሎ ስላላት በኮንፊደንስ ይህን እንትን ስለሰጣት በቃ ከአቅሟ በላይ ሆኖባት ነው ያለቀሰችው። እንደ አብጌል አባዬ እንዴት እኔ እኮ ምናምን ስትለው እንደ በቃ ምንም አብጌል አንቺ በቃ ጎበዝ ልጅ ነሽ፣ በጣም አስተዋይ ነሽ፣ በዛ ላይ ደግሞ እኔን ጥንቅቅ አድርገሽ ታውቂኛለሽ፣ ለእኔ ደግሞ ያለሽኝ አንቺና አንቺ ነሽ። ስለዚህ አንቺ እያለሽኝ እኔ ጠበቃም አልቀጥርም፣ ምክንያቱም የኔን ጉዴንም ሁሉ ነገር የምታውቂው አንቺ ነሽ ብሎ ነው እንግዲህ የነገራት። አብጌልም አይታችኋታ ምን አይነት ስሜታዊ እንደሆነች በቃ አባቷ የሰጣትን ኃላፊነት እንትን ለማለት ያላትን እንትን አይታችኋታልና በጣም ደስ የሚል ነበር። ወይዘሮ ማርታ እንግዲህ በመካከል በጣም ተጨንቃለች። የገደለው ባልሽ የሞተ ወንድምሽ ሐዘንሽ ጠጣ ከቤትሽ አልወጣ ይላል ያገር ሰው ስተርትና እንግዲህ በወንድሟ እዚህ ባሏ ነው ገዳይ ተብሎ የተጠረጠረው፣ ሟች ደግሞ እህቷ ተብላ ነው የተጠረጠረችው። እና ይሄ እንደዛ አይነት ነገር በጣም ከባድ ነው ጋይስ። ቤተሰባቸው ያሳፍታል በቃ እና እውነት ያም አለ እዚህ ጋር ማርታንም ሆኖ ማየት በጣም ነው የሚደብረውና ማለት የሚከብደው በቃ የሚደብር ምናምን ይሄ የሚለው ቃል ሳይሆን በቃ ጀስት ጋይስ በጣም ከባድ ነገር ነው። ግን በቃ እንደምንም ተቋቁማ እንደምታልፈው ደረጀ ደግሞ ምንም አላደረኳትም በቃ ማርቲ ምንም እንዳታስብ ይሄ የሷ ሴራ ነው ብሎ ደረጀም ሁላቸውም ነቅተዋል። በእርግጥ አብጌልም እቺ ሴትዮ በቃ አባቴን የሆነ እንትን ልታስገባው ፈልጋ ነው ብላ ሁሉም ጠርጥረዋል። ኢቭን ዳጣ ራሱ በቃ የሆነ ነገር አለ ብላ ጠርጥራለችና ደግሞ ጥርጣሬያቸውም በእርግጠኝነት ብዙ እውነታ እንዳለው ነው እያሰብን ያለ ነው። በቅርቡ እንግዲህ ሁሉም ነገር እውነታው እንደሚረጋገጥ ባለሙሉ ተስፋዎች ነን። ቤተሰቦቻችን ደግሞ እሱ የማይሆንበት ምንም አይነት ምክንያት የለውም፣ እንደሚሆን ባለሙሉ ተስፋ ነን። ቀጣይ ሁሉም ነገር ተስተካክሎ መልካም ሆኖ በጥሩ ሁኔታ እንደምንገናኝ ደግሞ ተስፋ አደርጋለሁ። ውድ ቤተሰቦቼ አሁንም አብራችሁ ስለናችሁ አመሰግናለሁኝ። እንግዲህ ደግሞ በጣም ያሳዘነኝ ገዚ እንግዲህ ይሄው እንደ መንፈስ እየመጣ ያንቀዋል፣ ከኋላ ኮት ይልበታል፣ ያስደነግጠዋል፣ ይዘትበታል። በቃ ምን ብዬ ነገራችሁ መንፈስ የሆነ ሰውዬ ነው እንግዲህ ያቻም የሚባል ሰውዬ ጋይስ ታየት። እውነትም ቀንድ የሌለው ሰይጣን አለ ገዚ፣ እውነትም ቀንዱን ያወለቀ ሰይጣን እንግዲህ በጣም እያስቸገረው ነው። ገዚዬ እንግዲህ እግዚአብሔር ይርዳህ ነው ልንል የምንችለው። በቃ ምንም ገዚ ራሱን እንትን ሊል አይችልም። ምን የኖረ ኑሮ አሁን እሺ ስትለይ መንጣቷ ላይ ያሳቀይ ደግሞ ማለት ነው። ገዚ ለዛ ፍቅሩ ስትቀበል ይሄ ሰውዬ ሲመጣ እንደሆነ በጣም ከባድ ነው። ቀጣይ ክፍል እንገናኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ ባይ